እናት ዛሬ ምንድን ነው? አሁን የምን ስብሰባ ነው የዛሬው? ግልጽ እኮ ነው። እዚህ ቤት ከምንሰራው ይልቅ የምንሰበሰበው ነው የሚመስለው። ደግሞ የሚያናድደው ያቺ አሽቃባጭ ጸሐፊ ናት አሉ የምትሰበስበን። እሷማ አገናኘን። እሷ ነች አዲሷ ሰራተኛ። እሷን ሊያስተዋውቁን ይሆናል እንግዲህ። ኧረ እባክህ እንዴት ነሽ? ሰላም እንዴት ናችሁ? አለን። ያው ያስተዋውቁናል አይደለ? እንግዲህ እንተዋወቅ ብዬ ነው። እንግዲህ ያው እኛ ራሳችን ብንተዋወቅም ችግር የለውም። የምትቀላቀይ ነሽ። ብትለምጂኝ ይሻላል። ያው አብረን መቀጠላችን ስለማይቀር ስለ ቤቱ አንዳንድ ነገርም እነግርሻለሁ። ማለት እኔ እነግርሻለሁ። እዚህ መስሪያ ቤት ማለት ነው። በቃ አሁን ግን ተቀላቀልሽ። አንደኛውም ጀመረሻል፣ ገብተሻል ነው እንጂ አለቃችን የተረገመ በጣም የማይሆን ሰው ማለት የኛ አለቃ ማለት እንዴት ልንገርሽ? ነስናሳ፣ ጨቅጫቃ፣ የማይረካ ስራ ተሰርቶ ላይ ደስተኛ የማይሆን መደበሪያ ነው የሚያደርገን። እንዲህ እኔማ የሁል ጊዜ ጸሎቴ እንደው በሞትና ባረፉ በተገላገልን ቀላል ይሻላል። እንደኛ ነገሩ ይኸውልሽ፣ አሁን ሌላ ስራ ምናምን እየፈለግን ነው እንጂ ከዚህ አባ ጨጓሬ ጋር ማን ይውላል እዚህ መስሪያ ቤት? ስራ ሁላችንም እንሄዳለን። እኔማ ከጸባዩ ፊቱ ይከብደኝ። ኧረ ከፊቱ ቀድሞ የመጣው ቦርጩስ ያ ቦርጩ አይተሽው? አንቺ ስትገበያ ላየሽው? ቦርጩ ሲያስጠላ ሲያናድዘኝ እንጂ ወስደ ዘርግፎ ነው ሲያስጠላ። ከሱም ብሶ እኮ ደግሞ ሊያማልለኝ ይሞክራል። ኧረ እባክሽ ያልተነሳ ነገር ረስተነው ነው። በጣም መጠንቀቅ አለብሽ። ጥንቃቄ ልታረግ ይገባል። እዚህ መስሪያ ቤት ውስጥ የገባ ሰራተኛ ማለት አንተ ሁሉም ስል አይደለም። ሁሉም ስል ከሷ ውጭ ለመሰለሽ እሷ የእሱ ፍቅረኛ ናት። መስሪያ ቤቱ አይፈቅድም ይሄንን ነገር። ስለማይፈቅድ በድብቅ አድርገው ምናምን ግንኙነት አላቸው እና እንደዚህ በጣም ነው ይፋቀሩት። በቃ ያው አንድ ሰው መልቀቅ አለበት አይደለ? መስሪያ ቤቱ መዋደድ መፋቀር ምናምን አይቻልም። እንዲሁ ዝም ብለሽ እንትን እንዳት እና አንዳቸው አሁን ለቃለን ብለው ነው ባይዘው ጸሐፊዋ ትመጣለች። እሷ ቅምጥ ታታለሽ የተረገመ ለስሙ እኮ ሚስትና ልጆች አሉት እኮ ያልታደሉ ግን አሁን እኛ እንደ ስለ ቤተሰቦቹ ምናምን የምናወራው ትተን ኧረ ግን ምን ሆናችሁ ነው ደግሞ? እንዴ አልገባም እኮ ደግሞ በዛ አሁንስ በእውነት እኔ እኮ አንዳንዴ ቁጭ ብዬ ሳስበው ማለት ነው አሁን ከዚህ መስሪያ ቤት የተወሰነ ዕቃ ምናምን እያወጣሁ ስለሚሸጥ ምናምን እንዴት ይችለው ነበር? እኛስ እንዴት ያለፍነው ይመስላል? እንደዛ ካልሆነ አይቻልም። ይሄን ያው ስትገቢ የምትለምጂው ነው። በየቦታችን ላይ የሚሸጡ ምናምን እቃዎች ይሄን በኋላ ማለት ግን ይሄ ልናስጨንቅሽ አይደለም። እሺ ያው እዚህ መስሪያ ቤት ከገባሽ በኋላ የምታየው ነገር ነው። ያው ቀድመን እንንገርሽ ብለን ማወቅ አይጎዳም። መልካም ሰራተኞች ነው እየነገርንሽ ነው። ያው ባትገቢ እኮ ጥሩ ነው። ግን ከገባሽ ግን እንደኛ ብትሆኚ ነው የሚሻልሽ። ግን በነገራችን ላይ የተሻለ ነገር እስኪገኝ ነው እንትናት ወይ አሁን ለምሳሌ እኛ ሶስታችንም ማለት ነው ሄደን ሌላ መስሪያ ቤት ላይ አመልክተናል። ኢንተርቪው ራሱ ተጠርተን ነበረ። እየጠበቅን አለፋችሁ ሲባል አንቺንም እጠራሻለን። በጣም ይቅርታ ቆየሁባችሁ አይደል? ትንሽ ስራ ታዝዤ አይደል? ዛሬ እንግዲህ ለየት ላለ ነገር ነው የሰበሰብኳችሁ። እንግዳም አለን። በጣም አሪፍ። ስለዚህ ያው እንግዲህ ነገ ለኛ በጣም ትልቅ ቆይቶብን ነበረ። አይደለም ደሞዝ አይደለም፣ እሱን ችግር የለውም አስገብቼላችኋለሁ። ይገባል ችግር አይ ነገ የምንወደው የምናከብረው አለቃችን ልደት ነው። አለቃችን ተወልዶ ነው እንዴ? ኧረ በሞተ እንዴ ምን አገባን ታዲያ? እኛ እንዴ ያገባናል እንዴ? ኧረ ምን ሆናችሁ ነው እንዴ? ቀስ በለዋ እንትን እንበል ብዬ ነው እኔ ለየት ባለ መልኩ ለማክበር ስለተፈለገ የአቅማችንን መዋጮ አድርገን መዋጮ እንዴ ጭራሽ መዋጮ 10 ብር አናዋጣ። እኔ ለዚህ ቅሌታም ሽማግሌ ጭራሽ ደግሞ ለልደት ላዋጣ እኮ በመወለዱ የተጎዳ ነው እንዴ? በጣም ደፋር ማሸን። ኧረ እሷ ምን እንዳታዋጭ አዲስ ስለሆንሽ ነው እንጂ አንቺ ከእሷ ጭራሽ ከአንቺ ጌታ መጨረሻ አንቺ እንዳታዋጭ እኮ እንዴ አበዛ እኮ ይሄ ገፍጣጣ እንዴ ደግሞ ለሱ 10 ብር ስሙን ይሳል አናዋጭ እንዳታዋጭ ከየት ይመጣል ገንዘብ? ኧረ እባካችሁ በቃ እንዴ ኧረ እናትሽ አሽቃባጭ አንቺ ከፈለግሽ ብቻሽ ናችሁ። ምን አገባን
ጭራሽ አይኗን በጨው አጥባ መጣ። 10 ብር። ኮሽ ተረጋጉ። መጀመሪያ የልደቱ ሀሳብ የኛ አይደለም፣ አታፍጥጡ። የእሱ ሀሳብ ነው። ገባን። ኧረ አይደለም እንዴ ልጁ ነች። ማ ያለቃችን ልጅ ነች እሷ። ይኸውላችሁ አይደለም እሷ ከሌላ ጊዜው በተለየ መልኩ በጣም ስለሚወዳችሁ ከእናንተ ጋር ሆኖ ልደቱን ቢያከብር ደስ ስለሚለው እኔም ደግሞ ደስታው እውን እንዲሆን ላድርግ አለች። እኔም ደግሞ ኧረ ደስ ይላል። የአባታችን የጋሽዬ ልደት እናከብር ፈልገሽ ነው አንቺ ያዡ ይሄ አይደለም ለቁቤ ሰጡኝ ብር ነው ያዡ እንዴ ለሳንቺ እኔ አሞኝ መድኃኒት ልገዛበት ለአባቴ ያልሆነ አንቺ እሳቸው ልጅ እውነት ያሳደገች በቃ እንትን ደሞዝም አይግባሽ። ምን ይሰራል? ደሞዛችን በቃ ለልደቱ ይዋል። እሳቸው እኮ ህይወት ያስቀጠሉ እንደጓባትሽ እንጀራ ገመዳችን ታንበላ ሰጠጣ እሳቸው ባይኖሩ እኮ እኛ እኮ ቁርስም ሳናቅም ነበር። ሄሎ አባ እማ